ሰላም ወዳጆቻችን ይህ ያያ ስፖርት ነው። ወዳጆቻችን ቸልሲን የሚመለከቱ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ታዲያ ወዳጆቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው ቸልሲን የሚመለከተው እንግዲህ አንዱ የተከላካዮች ችግር በቸልሲ ቤት ዘንድ በሚገባ እየተወራ ይገኛል። የሊቫ ካልዌል ጉዳትን ተከትሎ ቸልሲ ጋር ምንድነው ያጋጠመው ብለን ስናይ በተለይ ኤንዞ ማሬስካ የኮልዌል ተተኪ እንዲመጣላቸው ይፈልጉ ነበር። ነገር ግን ቸልሲ በዝውውር መስኮቱ ያንን አላደረገም። ምክንያቱም የቶሲን እንዲሁም ደግሞ የቻሎባ መኖር ነበር። ዌስሊ ፎፋናም ስብስብ ውስጥ የተለየ ሚና ይኖረዋል ተብሎ ይጠበቅ ነበር። ነገር ግን እነዚህ ተጫዋቾች ውጤታማ ሲሆኑ አልታዩም። በተለይ ፎፋና መነሳት የሚጠበቅበት ነው። ከጉዳቱም ተመልሶ በወጥነት ቸልሲ የሚፈልግበትን ኮንትራቱ የሚያዘውን ያክል እያገለገለ አይደለም። ታዲያ ቸልሲ በክረምቱ ያለበለዚያ ደግሞ በጠሩ የተከላካይ መስመራቸውን ለማጠናከር ጥረቶችን ያደርጋሉ ተብሎ ይጠበቃል። ታዲያ ቸልሲዎች አሁን ካሉት የስብስብ ተከላካዮቻቸው መካከል ቻሎባ፣ ቶሲን አድራባ፣ ፎፋናና ባዲያሽል ከነዚህ ተጫዋቾች ብዙዎቹን ተጫዋቾች የመልቀቅ ዕድል እንደሚኖራቸውና ቸልሲ የተከላካይ እቅዳቸው ዋናዎቹ ተጫዋቾች የሚሆኑት አቺምፖንግና ሃቶ እንደሚሆኑ ይጠበቃል። ታዲያ አቺምፖንግ እዚህ ስብስብ ውስጥ ብዙዎቻችሁ የውድድር ዓመቱን ሲጀምር ዋናው የቸልሲ የመሃል ተከላካይ ይሆናል ብላችሁ አትጠብቁም ነበር። አሁን የዚህ ስብስብ አካል በጠንካራ ፐርፎርማንስ ያለው ብቃት የሚደርስበት ፖቴንሻል ከፍተኛ የሆነ ተጫዋች ነው። ሃቶ ወሳኝ የሆነ ሚናዎችን መወጣት የሚችል ነው። አቺምፖንግና ሃቶን በአንድ ላይ ለማሰለፍ የሚያስቸግረው ለምንድነው ካላችሁኝ አንዳንዴ የቁመት ችግር ይመጣና ቸልሲ በጣም ተጋላጭ ይሆናል ከሚል ነው። ነገር ግን እንደ ቡድን ቸልሲዎች አሁንም የመከላከል ችግራቸውን ለመፍታት ሲባል በተለይ አሁን አሳሳቢ የሆነው የኮልዌል አለመኖርን ተከትሎ የግራ መሃል ተከላካይ የሚሆነው ተጫዋች በፍጥነት ኳሱን ቸልሲ ከኋላ እንዲመሰርት ያለማድረግ ችግር በግልጽ ይታያል። ታዲያ ይህንን መፍትሄ ማምጣት የሚያስፈልግ ነው የሚሆነው። ታዲያ ሃቶን ከቶሲን ጋር ማሰለፍ፣ አቺምፖንግን ከቻሎባ ጋር ማሰለፍ ኤንዞ ማሬስካ እንዳንዱ አማራጭ የያዙት ነው። ታዲያ በባለፈው ሳምንት በሰንደርላንዱ ጨዋታ ላይ በጣም በመጨረሻዎቹ ደቂቃዎች ውስጥ የቀየሩት ቅየራ ውጤታማ ሳይሆን ቀርቷል። በተለይ ቶሲን ከተጫዋቹ ጀርባ ሰዎች ካሉ ወይም ደግሞ በሃይ ላይን የሚጫወት ከሆነ ቡድኑ ክፍተቱን መሸፈን ሳይችል ውጤታማ ሳይሆን የሚቀር ቡድን ነው። ታዲያ እዚህ ላይ ለውጥ ማምጣት የሚፈልጉት የቸልሲ ኃላፊዎች እንግዲህ በክረምቱ የዝውውር መስኮት ላይ የሆነ ውሳኔን ይወስናሉ ተብሎ ይጠበቃል ለሚቀጥለው ዓመት። ያለበለዚያ ግን በጥርም አንድ ውሳኔ መወሰን የሚጠበቅባቸው ይመስለኛል። ፎፋናና ባዲያሽል ከነጉዳታቸው ቸልሲን ዋጋ እያስከፈሉ ያሉ ተከላካዮች ናቸው። አሉ ስትሏቸው የሉም ተብለው ደግሞ ሲኖሩ ደግሞ አንዳንዴ ከጉዳት እያገገሙ ተቀያሪ ላይ ታያላችሁ። እንግዲህ ባዲያሽል ከ3 ወር ጉዳት በኋላ 2 ጨዋታዎችን ፎፋና ያለፈ ነው እየተጫወተ ያለው። እንግዲህ አንዱ የቸልሲን የተከላካይ መስመር በወጥነት ያገለግላል ተብሎ የሚጠበቀው የነበረው ፎፋና እንደሆነ መረሳት የለበትም። ታዲያ ቸልሲ የተከላካይ ብቻ አይደለም የግብ ጠባቂም ችግር ነው ብለው እንደ አንድ ሁኔታ ያስባሉ። ስለዚህ በግብ ጠባቂም ጉዳይ በባለፉት ፕሮግራሞቻችን እንደሰራ ነው ማይክ ሚኞልን ለማምጣት ፍላጎት እንዳላቸው ይታወቃል። አሁን ደግሞ ዛሬ የመጡ መረጃዎች አንድሬ ተርስቴገንን ለማምጣት ሙከራዎችን ያደርጋሉ የሚል ነው። የቴርስቴገን ዝውውር በኔ እይታ በጣም ጥሩ የሚባል ነው። እንግዲህ በተጫዋቹ ኢጎ ወይም ደግሞ ራሱን የሚያይበት መንገድ የተነሳ ከሃንስ ፍሊክ ጋር ተጋጭተዋል። ስብስቡ ላይ አዲስ ግብ ጠባቂ ዮሃን ጋርሲያን አመጣዋል። ባርሴሎና የመልቀቅ ዕድል አለው። ቴርስቴገን ወደ የትኛው ክለብ ይሄዳል ብላችሁ ብትፈልጉ አሁን ብዙዎቹ ክለቦች ጥሩ ግብ ጠባቂዎች አሏቸው እና ይህንን አጋጣሚ ቸልሲ መጠቀም የሚችል ይመስለኛል። አርሰናል ጥሩ ግብ ጠባቂ አለው። ማንቸስተር ሲቲ ዶናሩማን አስፈርመዋል። ማንቸስተር ዩናይትድን በቅርብ ጊዜ ነው ሴን ላሚንስን ያስፈረሙት። ስለዚህ ትልቆቹ ክለቦች ስለሌሉ ቢያንስ ለ6 ወር በውሰት በማምጣት ለሚቀጥለው ዓመታት ደግሞ ማስፈረም የሚጠበቅባቸው አንድሬ ተርስቴገን ጥሩ ነው የሚሆነው። አንደኛ ኳስን ከኋላ ለመመስረት ለኤንዞ ማሬስካ ጫወት ምቹ ነው። ማይክ ፔንደርስ ወደ ብቃቱ ተመልሶ የስብስቡን አካል እስከሚሆን ድረስ ይህ ተጫዋች የሚያግዝ ይሆናል ብዬ አስባለሁ። አድማጮቻችን እንግዲህ ይህ ያያ ስፖርት ነው የምታዳምጡት። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። ታዲያ ትናንት በተደረጉ ጨዋታዎች ውስጥ ስፖርቲንግ ሊዝበን 5-1 ማሸነፍ ችሏል። በዛ ጨዋታ ላይ ጆቫኒ ኩንዳ የማይቀመሰው ተጫዋች ሆኖ ነበር ያመሸው። 2 ጎሎችን አድርጓል። ከ2 ሹት አስገራሚ ብቃቱን እያሳየ ይገኛል። ቸልሲ በኮንዳና በስቴፋን ዊሊያን የመመሪያ ጥቂ መስመር በሚቀጥለው ውድድር ዓመት አንዱ የሚጠበቅ ነው የሚሆነው። ነገር ግን አሁንም የቸልሲ የኃላፊዎች የቸልሲ ስብስብ ትልቁ ጥያቄ ልምድ ያለው ተጫዋችን ከታዳጊዎች ጋር ቸልሲ ማጣመር ግድ ይለዋል። ያንን ማድረግ ከሆነ ግን ክለቡ ዋጋ የሚያስከፍለው ይሆናል ተብሎ ይጠበቃል። ሌላኛው እንግዲህ ስለ ፓንቼላ ነው የምናወራው። በጣም ይህ ተጫዋች እንግዲህ ዋኪም ፓንቼሊ በጣም አስገራሚ የሆነው አጥቂ ነው። ቸልሲዎች አንዳንዶቹ እንዲሁም ተፎግረዋል። ቸልሲ ማስፈረም የነበረበትን ከስትራስቡርግ አጥቂ አሜጋን ሳይሆን ፓንቼሊያን ነው የሚል ነው። በጣም የሚገርም ምርጥ ብቃቱ ላይ ይገኛሉ። አድማጮቻችን እንግዲህ በሊግ 1 ብዙ ጎል ያስቆጠረው እሱ ነው። ብዙ ነን ፔናልቲ ጎል ወይም ከፍጹም ቅጣት ምት ውጭ ያስቆጠረው እሱ ነው ማለት ከፔናልቲ ውጭ ያስቆጠረው እሱ ነው። ሌላኛው ደግሞ ብዙ ኳሶችን የነካው እሱ ነው። በጣም የሚገርሙ ቁጥራዊ መረጃዎችን ነው የምታገኙት። ኤክስፔክትድ ጎል እሱ ነው ከፍተኛ፣ ነን ፔናልቲ ኤክስጂ ከፍተኛ እሱ ነው። ብዙ ሹት ያደረገው እሱ ነው። ከዛ ውስጥ እንግዲህ ኦን ታርጌቱም የሱ ነው ከፍተኛ የሆነው። በጭንቅላት በማስቆጠር ከፍተኛ ነው። በተለይ ፒኤስጂ ላይ ያስቆጠረው
ያስቆጠረው የጭንቅላት ጎል በጣም የሚገርም ነበር። አሁንም ብዙ ጎልና አሲስት ያደረገው ይህ ተጫዋች ነው። በጣም አስገራሚ ክህሎት እንዳለው ሊያም ሮዘነሪም ተናግረዋል። እንግዲህ ቸልሲ ሌላኛውን አጥቂ ያገኘ ነው ተብሎ ማስገመት ይችላል። በኔ እይታ ቸልሲ አጥቂ መስመሩ ላይ ውሳኔ መወሰን ያለበት ይመስለኛል። በጥር ወደ ዝውውሩ ተመልሶ አሜጋን አንደኛ ኮንትራቱን ወይም ደግሞ ውሉን የውሰት ውሉን አፍርሶ ማምጣት ያለበት ይመስለኛል። ለበዛ እንደዚህ አይነት ተጫዋቾችን ማምጣት ስብስቡ ላይ ሶስት አጥቂዎች ያስፈልጉታል። ጃኦ ፔድሮ ከነ ችግሩ ያየን ነው። ምንም እንኳን የፊትነስ ችግር ቢኖርበትም አውት ኤንድ አውት ስትራይከር አይደለም። ስለዚህ ሊያም ዴላፕ ከጉዳት ይመጣል። የውድድር ዓመቱን ሊያም ዴላፕን ተማምኖ መቀጠል ይቻላል ወይ? ሌላ ትልቁ ጥያቄ ሆኖ በቸልሲዎች ዘንድ የሚነሳው ይሆናል ብዬ አስባለሁ። ወዳጆቻችን እንግዲህ በእናንተ እይታ ምን ታስባላችሁ? ቸልሲ የአጥቂ ጉዳይ ማርክ ጉይ አንድ አድማጫችን ጥሩ አስተያየት ሰጥቷል። ማርክ ጉይ ፕረስ ያደርጋል፣ ጫናዎችን ይፈጥራል። ነገር ግን አሁን የተቃራኒ ቡድኖች በቀላሉ ከጫና ውጭ የተለየ ነገር አይፈጥርም። ፕሬሲንግ ብቻ ደግሞ ውጤት አይሆንምና እዛ ላይ አንዱ መታሰብ ይጠበቅበታል። ወዳጆቻችን በሶስተኛው የምናነሳው ነጥብ የሚሆነው የቶዲ ቡሄልን የሚመለከት ነው። እንግዲህ ቶዲ ቡሄልና ኢግባሊን የሚመለከት ነው። ታዲያ ትናንት ቶዲ ቡሄል በብሉኮ ግሩፕ ውስጥ ድርሻ እንዳላቸው የሚታወቅ ነው። ታዲያ ከማርክ ዋከር ጋር በመሆን ሌከርስን እንግዲህ ሌከርስ የምታውቁት ነው በአሜሪካ የባስኬትቦል ሌከርሶችን እንግዲህ 85% የብሉኮ ግሩፕ ከሆኑት ውስጥ የቶዲ ቡሄልና የዋከር ቡድን 85% ድርሻውን ይዘዋል። ከፍተኛ የሚባል ነው። ይህ ማለት እውነት እነዚህ ባለሀብቶች ከቸልሲ ባለቤትነታቸው የመውጣት እድል አላቸው ወይ የሚለው ትልቁ ጥያቄ ሆኖ መነሳት ያለበት ነው። እንግዲህ ለአሁኑ ውዝግቦችን፣ ጭቅጭቆችን ወይም ደግሞ ያሉባቸውን ሁኔታ ለሚዲያ ላለመውጣት ቢስማሙም ኢግባሊ በቸልሲ ቤት ውስጥ ወደ 61.5% ይይዛል። የቶዲ ቡሄል ደግሞ 38.5% ይይዛሉ። ታዲያ ይህ የሁለቱ ልዩነት አንደኛው ወይም ትልቁ ልዩነታቸው የምንለው ቶዲ ቡሄልን በግልጽ የተናገሩት ምንድነው በስታዲየሙ ጉዳይ ካልተስማማን በቸልሲ ቤት ውስጥ የሚኖረን ቆይታ ሊለያይ ይችላል የሚል ነበር። ታዲያ በዚህ ደግሞ አስቸጋሪ ያደረገው ምንድነው ካላችሁኝ የስታዲየሙ ጉዳይ ላይ የኤልስኮርቱ ጉዳይ አሁን ቸልሲ ወደዛ እንዲዘዋወር ነው የቶዲ ቡሄል ግሩፕ እየገፋ የሚገኘው። ለቸልሲ አዲስ ስታዲየም ትልቅ ስታዲየም እንዲገነባ ነው። ነገር ግን የኢግባሊ ቡድን ደግሞ ስብስቡ ራሱን እንዲችልና በቸልሲ የሸጠ ራሱን እንደ ተቋም እንዲያስተዳድር ነው የሚፈልጉት። ያ ደግሞ በቶዲ ቡሄልና በክለር ካፒታል ያለውን ልዩነት አስፍቶታል። እዚህ ላይ ሊታሰብ የሚጠበቅባቸው ሐሳቦች ውስጥ አንዱ ክለር ካፒታል ትንሽ ለቸልሲ ያስባሉ ብዬ አላስብም። እንደ ቶዲ ቡሄል አይነት ባለሀብት ግን ያስፈልጋል። ቶዲ ቡሄል እንግዲህ ከአብራሞቪች ለመግዛት በ2018 ሞክረው አልተሳካም ነበር። ታዲያ አሁን የራሺያ ጦርነትን ተከትሎ በ2023 እንደገዙት የሚታወሰው አሁን እዚህ ጋር ትልቁ አሳሳቢ ጉዳይ በቸልሲ ዘንድ አዲሱ ስታዲየም እንዲገነባላቸው ቸልሲ ደጋፊዎች ይፈልጋሉ። አንደኛው ትልቁ ተቀዳሚው ሐሳብ እሱ ነው። ታዲያ መቼ ነው ወዴት ቦታ ሲለቃሉ ከዚህ አካባቢስ የሚለቁበት ሂደት አለ ወይ? ሌላኛው መወያያ ርዕስ የሚሆን ይመስለኛል። ወዳጆቻችን በእናንተ እይታ ቶዲ ቡሄል ወይስ የክለር ካፒታሉ ኢግባሊ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በመጨረሻም አንድ አስተያየትን አይቼ በጣም ገርሞኛል። እንግዲህ ሊያም ዴላፕን ታውቁታላችሁ፣ ቸልሲው እንግዲህ አጥቂው ማለት ነው። የሱ አባት ሮሪ ዴላፕ በእንግሊዝ ፕሪሚየር ሊግ በስቶክ ሲቲ በረጃጅም ውርወራዎቹ የምታስታውሱት ነውና እንደው ሮሪ ዴላፕ ለሊያም ዴላፕ በጆሮ እንዴት እንደሚወረወር በታዳጊነቱ አሰልጥኖት ይሆን? ስለዚህ ሊያም ዴላፕን በረጃጅም ውርወራዎች ቸልሲ ይጠቀምበት ይሆን? ምክንያቱም ቸልሲ ከረጃጅም ውርወራዎች በእንግሊዝ ፕሪሚየር ሊግ ላይ እየተጠቀመ አይደለምና ይህንን አይነት ሁኔታ ሊነቃ ይችላል ወይ የሚል አንድ አስተያየትን አይቻለሁ። ወደ አድማጮቻችን እናንተስ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።